ውድ የኢትዮ ሜዳ ቤተሰቦች የምርጥ ገጾች ዝግጅታችን ተጀምሯል። ዛሬም በምርጥ ገጾች ዝግጅታችን ሌተናል ኮሎኔል ብርሃኑ ባየ ያልታሰበው የሕይወቴ ፈታኝ ጉዞና የኢትዮጵያ አብዮት ተሳትፎዬ በሚል ርዕስ ካሳተሙት መጽሐፋቸው የመረጥንላችሁን ታሪክ እናቀርብላችኋለን። ውድ ቤተሰቦቻችን ቻናላችንን ሰብስክራይብ፣ ላይክ፣ ሼር እንድታደርጉ ሐሳብና አስተያየቶቻችሁንም እንድታጋሩን በአክብሮት እንጠይቃለን። ክፍል 12 በወቅቱ የነበረው የኤርትራ የጦርነት ሁኔታ። በምስራቅ ጀርመን የተሞከረ የእርቅ ድርድር። ከአስመራ ወደ አዲስ አበባ በቶሎ እንድመለስ መንግስቱ በስልክ ነገረኝ። የተጠራሁት ወደ ምስራቅ ጀርመን እንዲሄድ ነበረ። ጉዳዩ ከተጀመረ ቆየት ብሏል። በጓድ ዋርነር ላምበርዝ ነበር የተጀመረው። ቀደም ሲል ህዳር 28 1970 ዓመተ ምህረት መንግስቱና ጓድ ላምበርዝ ጠዋት በ4 ሰዓት ጀምሮ እኔ በተገኘሁበት ቢሮ፣ ማታ ደግሞ መንግስቱ ቤት ራት ተጋብዘው ከምሽቱ 1 ሰዓት ጀምሮ ሰፋ ያለ ውይይት አድርገው ነበረ። በዚሁ ጊዜ ሊቀመንበር መንግስቱና ጓድ ሆኔከር በርሊን ከተገናኙ ወዲህ ከሦስቱ ተገንጣይ ቡድኖች ጋር እንደተነጋገሩ ገልጸውልናል። ኢሳያስ አፈወርቂ ዲሴምበር 15 ወይም ታኅሳስ 6 ቀን በርሊን ስለሚመጣ ከሱ ጋር ከጃንዋሪ 3 ወይም ታኅሳስ 25 ሳያልፍ ንግግር ቢጀመር በጣም ይጠቅመናል የሚል ሐሳብ አቅርበው መንግስቱ አስበን እነግራችኋለን፣ ጊዜውን ለማፋጠን እንሞክራለን ብሏቸው ነበረ። ከኤርትራ ተገንጣዮች ጋር የሚደረገው ግንኙነት ጓድ ላምበርዝ እንዳሳሰቡት ታኅሳስ 25 1970 ዓመተ ምህረት ሊደረግ አልቻለም። ላምበርዝ ከበርሊን እንዳስተላለፉት መልእክት ተገንጣዮቹ በጉዳዩ ላይ መግባባት ስላልቻሉ ወደ በርሊን አልሄዱም። ቆየት ብለው ደግሞ የተገንጣዮች ተወካዮች የፓስፖርትና የጉዞ ችግር ስለገጠማቸው እንዲሁም ስለ ደህንነታቸው ስለሚሰጉ ነው የሚል መልእክት አስተላለፉ። አሁን ታዲያ ኢሳያስ ራሱ የሻዕቢያን ቡድን በመምራት ወደ በርሊን ስለሚመጣ መልእክተኞቻችሁን በአስቸኳይ ላኩ የሚል መልእክት ስለደረሰ ነበረ በድንገት የተጠራሁትና አስመራ የምሽጉን ጉብኝት አቋርጬ ወደ አዲስ አበባ የተመለስኩት። እንደተመለስኩ መንግስቱ ስለ መልእክቱ ገልጾልኝ በአስቸኳይ ወደ በርሊን ሄጄ በባለ 9 ነጥቡ የግንቦት 1968 ዓመተ ምህረት የሰላም ፖሊሲ ላይ በመመርኮዝ ድርድር እንዳደርግ ነገረኝ። ከኔም ጋር ከመኢሶን ፍርጠጣ በኋላ የሕዝብ ድርጅት ጉዳይ ጽሕፈት ቤት ኃላፊ የነበረውን ኃይሌ ፊዳን ተክቶ እንዲመራ የተመረጠው ጓድ ሸዋንዳኝ በለጠ እንዲሄድ ተመደበ። እነ ጓድ ሄንሪሽ የመጡት በልዩ አውሮፕላን ነበረ። መጋቢት 7 1970 ዓመተ ምህረት ከጠዋቱ ለ1 ሰዓት ሩብ ጉዳይ እኔና ጓድ ሸዋንዳኝ በዚህች አውሮፕላን ከነ ጓድ ሄንሪሽ ጋር ወደ በርሊን ተነሳን። አውሮፕላኑ ኢሉሽን ጀት ነበረ። ተለቅ ያለ ሆኖ ለከፍተኛ ባለስልጣናት ማጓጓዣ በጥሩ ሁኔታ የተዘጋጀ ነበረ። እኛ ስንገባ እነ ጓድ ሄንሪሽና ሌሎችም በክብር ተቀብለውን በክብር ስፍራ አስቀመጡን። ከዚያም እየተጨዋወትንና እየተገባበዝን ጉዞ ቀጠልን። ምግብና መጠጥ ሞልቷል። ጓድ ሄንሪሽ የአካባቢው ካፒታሊስት ሀገሮች በየሀገሮቻቸው የአየር ክልል ላይ የበረራ ፍቃድ ስለከለከሏቸው የመጡት በሶሪያ በኩል ዞረው ነበረ። አሁንም የአረብ ሀገሮችና ሌሎችም ስለሚያስቸግሯቸው በደቡባዊ አፍሪካ በኩል በመዞር በአንጎላ አድርገን ወደ ሰሜን ለመብረር እንደምንገደድ አጫወቱኝ። በዚህ መሠረት በኬንያ ላይ አልፈን በበረዶ በተሸፈነው በኪሊማንጃሮ ተራራ አናት ላይ በረርን።
ተራራውን ሳየው የመጀመሪያ ጊዜ በመሆኑ ተደነቅኩኝ። አውሮፕላኑም በጣም ዝቅ ብሎ ተራራውን ለመንካት የተቃረበ ይመስል ነበረ። ተራራው ሙሉ በሙሉ በበረዶ ተሸፍኖ ነጭ ነበረ። ከወደ ጫፉ ደግሞ ነጭ ዳመና ሸፍኖታል። የምድር ወገብን ወይም ኢኩዌተር መስመርን ስናቋርጥ ከአውሮፕላኑ ካፒቴን ለሁላችንም ሰርተፍኬት ተሰጠን። በሰርተፍኬቱ ላይ ስማችን ተጽፎ በዚህች ዕለትና ሰዓት ኢኩዌተርን ያቋረጥን መሆናችንን ይገልጻል። ሰርተፍኬቱ በሚገባ ጊጦ የታተመ ነበረ። አንጎላ ዋና ከተማ ሉዋንዳ አርፈን ነዳጅ ከሞላን በኋላ በረራችንን ወደ ሰሜን ቀጠልን። በአጠቃላይ ከ18 ሰዓት በረራ በኋላ ከሌሊቱ 7 ሰዓት በርሊን ገባን። መጋቢት 8 ቀን መሆኑ ነው። ጠዋት ከቁርስ በኋላ ከጓድ አክሰን ጋር ተገናኝተን ስለ ጓድ ላምበርዝ ረፍት የተሰማኝን ሐዘንና የኢትዮጵያም ሕዝብም ያዘነ መሆኑን ገለጽኩላቸው። እርሳቸውም ለጓድ ላምበርዝ በኢትዮጵያ ስለተደረገው ሐዘን አመሰገኑ። በኋላም ከኢትዮጵያ አምባሳደር እንደተረዳሁት ግን በበርሊን ስለ ጓድ ላምበርዝ ሞት ብዙም ሐዘን አልነበረም። በጣም ገረመኝ። በበርሊን የኢትዮጵያ አምባሳደር የትምህርት ቤትና የአካዳሚ ኮርስ ጓደኛዬ ብርሃኑ ጀንበሬ ነበረ። በርሊን ከነ ኢሳያስ አፈወርቂ ጋር የተደረገ ስብሰባ ሂደት። እነ ኢሳያስ አሁንም በቀጠሮ ቀን አልመጡም። ቢሆንም እኛ በትዕግስት ከመጠበቅ በስተቀር ምንም ቅሬታ አላሳየንም። ጀርመኖቹ ግን በጣም ተጨንቀው እየተመላለሱ ሊያግባቡን ይሞክራሉ። እነ ኢሳያስ ገብተው እንደሚያድሩ እንደሚያምኑ፣ የት እንደደረሱ ለማወቅ እየጣሩ እንደሆነ ወዘተ ይነግሩናል። አክሰን ሳይቀሩ አልፎ አልፎ ብቅ ይሉ ነበረ። በማግስቱ መጋቢት 9 ቀንም እነ ኢሳያስ አልገቡም። በመሆኑም ወደ ማታ ዛሬ ካልገቡ ነገ መመለስ ይኖርብናል፣ ብዙ ሥራ አለብን አልኳቸው ለጓድ አክሰን። ግድ የለም ዛሬ ይገባሉ አሉኝ። ግን እንኳ የዚያን ዕለት በማግስቱም አልገቡም። 2-3 ቀን ዘግይተው መጡ። ምናልባት ተናደን እንድንሄድ ለማድረግ ያቀዱት ዘዴ እንደሆነ በመገመት እድሉን ላለመስጠት በትዕግስት ጠበቅናቸው። ንግግሩ ቢጀመርም መግባባት ስላልተቻለ ጓድ አክሰንም ለማቀራረብ ብዙ ሞክረው ሳይሳካ በመቅረቱ አንድ ሐሳብ አቀረቡ። ለሚቀጥለው ስብሰባ ሁለታችሁም የየግል አቋማችሁን በጽሑፍ ይዛችሁ ብትመጡ በዚያ መነሻነት መነጋገርና አቋማችሁን ማቀራረብ እንሞክራለን። ነገር ግን አቋማችሁን በጥንቃቄ ማዘጋጀት አለባችሁ። በመጀመሪያ ላይ ከመገናኘታችሁ በፊት ሁለታችሁም በተስማማችሁት መሠረት የንግግሩን ሂደትና ውጤት ለሶቪየት ኅብረት፣ ለኩባና ለየመን ዲሞክራሲያዊ ሪፐብሊክ ፓርቲዎች እናሳውቃለን። ስለሆነም ይሄ ድርድር ባይሳካ ጥፋተኛው ማን እንደሆነ እኛ ብቻ ሳንሆን እነዚህም ወገኖች ጭምር ናቸው የሚያውቁት አሉ። ወደፊት ሌሎች ሶሻሊስት አገሮች ማውቃቸው አይቀርም። እናም የምታቀርቡት ሐሳብ ወደ ሰላም የሚያመራ እንጂ ንግግሩን የሚያፈርስ እንዳይሆን እማጸናችኋለሁ አሉ። በዚሁ ተስማምተን ስብሰባው ተዘጋ። እኛም ሌሊቱኑ በዚያቸው አውሮፕላን ሞስኮ ገብተን ጠዋት ወደ ሆስፒታል ሄድን። መንግሥቱን ጠይቀን ሁኔታውን ገለጽኩለት። ከሰዓት በኋላ በ7 ሰዓት ተኩል በኤርፍሎት አውሮፕላን ወደ አዲስ አበባ ተነሳን። ሃንጋሪ ቡዳፔስት አርፈን 1 ሰዓት ያክል ከቆየን በኋላ እንደገና ተነስተን ሮም ገባን። መጋቢት 13 ቀን ሌሊት በኢትዮጵያ አየር መንገድ ከሮም ተነስተን በበነጋው ከቀኑ 6 ሰዓት አዲስ አበባ ገባን። በዚህ ጊዜ አካባቢ በኩባና በኢትዮጵያ መካከል በመኢሶን አንዱ መሪ በነገደ ጎበዜ መንስኤ ቅራኔ ተነስቶ ነበረ። የመኢሶን አባላት
ከመንግሥት ጋር ተጋጭተው በነበረበት ከጥቂት ጊዜ በኋላ ነገደ በኩባ እገዛ በየመን በኩል ካለ ፈቃድ ወደ ኢትዮጵያ መግባት ችሎ ነበረ። ከኩባ ጋር የነበረው ወዳጅነት እንዳይሻክር በማሰብ ነገደ በመጣበት መንገድ ተመልሶ ወደ ውጭ እንዲሄድ ተፈቀደለት። እንዲሁም የመን ውስጥ አስቸጋሪ ሁኔታ ተፈጥሮ ስለነበረ እርዳታ እንድናደርግላቸው ጠየቁን። የጠየቁትን እርዳታ ለመስጠት ብዙ የተለያዩ ፖለቲካዊና ኢኮኖሚያዊ ተግዳሮቶች ስለነበሩብን ጥያቄያቸውን ለማስተናገድ አልቻልንም ነበረ። በጊዜው የኤርትራ ሁኔታ። በዚሁ ጊዜ የኢትዮጵያ ሰሜን የኤርትራ ሁኔታም ቢሆን አስተማማኝ አልነበረም። ከምስራቁ ድል በኋላ የምስራቁ ድል በሰሜንም ይደገማል የሚል መፈክር ወጥቶ ነበረ። የኤርትራን ሕዝብ ከወንበዴዎች ጠብመንጃ ለማላቀቅና ነፃ ለማውጣት ብሎም አብዮቱ ወደዚያ እንዲዘልቅና ሕዝቡን የአብዮቱ ፍሬ ተጠቃሚ ለማድረግ ታቅዶ በምስራቅ የተዋጋውና ሞራሉ በድል የተገነባው 3ኛ ክፍለ ጦርና ሌሎችም ክፍለ ጦሮች ወደዚያ ዘምተዋል። 3ኛ ክፍለ ጦር ሁመራ ደርሶ የሰቲትን ድልድይ እየጠገነ ነበረ። አዲስ ሰራዊትም እየሰለጠነ ስለነበረ ወንበዴዎች ተደናግጠዋል። ስለዚህ እንደምንም ተሟሙተው ጦሩ ኤርትራ ከመግባቱ በፊት አስመራን ለመያዝና ነፃነታቸውን ለማወጅ ቆርጠው ነበረ። እንደምንም አስመራን ይዘው ነፃነት ካወጁ አረብ አገሮች ምናልባትም ሌሎች አገሮችም ዕውቅና ሰጥተው ለእርዳታም ይደርሳሉ በማለት ነበር የሚጣደፉት። ምክንያቱም የውጭ ኃይሎች በጦርነቱ ከገቡበት ውጊያው ተስፋፍቶ ከወንበዴ ጋር ብቻ ሳይሆን ከሱዳን፣ ከግብፅ፣ ከኢራቅና ከሶሪያ ወዘተ ጋር ይሆናል። ምናልባትም የተባበሩት መንግስታትን ጣልቃ ገብነትም ስለሚጋብዙ ሁኔታው መልኩን ለውጦ የኢትዮጵያ የውስጥ ጉዳይ ብቻ ሆኖ መታየቱ ይቀራል። ጉዳዩ እንደገና ወደ ተባበሩት መንግስታት መድረክ ተመልሶ በአረቦችና በአውሮፓውያን በሌሎችም ትብብር ነፃነታችንን ሕጋዊ በሆነ መንገድ በድርጅቱ ውሳኔ እናገኛለን ብለው እንዳሰቡ መረጃዎች ይጠቁሙ ነበረ። ደግሞም በሐምሌ ወር 1970 ዓመተ ምህረት አጋማሽ የአፍሪካ አንድነት ድርጅት የመሪዎች ጉባኤ በካርቱም ስለሚደረግ አስመራን ከዚያ በፊት በመያዝና በጉባኤው ላይም ጉዳዩ በሱዳንና በመሰሎቹ አማካኝነት እንዲነሳ ለማድረግ አቅደዋል። ከዚያም ለኤርትራ ዕውቅና እንዲሰጥ ሙከራ እንዲደረግ ጉዳዩም ያለቀ ነገር እንደሆነ ተደርጎ እንዲቆጠር ከደጋፊዎቻቸው ሁሉ ጋር መግባባት ላይ እንደደረሱ ታውቋል። ስለዚህም አስመራም በ7 እና 8 ኪሎ ሜትር ርቀት ዙሪያዋን ከበዋት ለብዙ ጊዜ ቆይተው ነበረ። አሁን ዓላማቸውን ተግባራዊ ለማድረግ ሰኔ 28 1970 ዓመተ ምህረት ንጋት ላይ 3 የሻዕቢያ ብርጌዶች ጥቃት ሰንዝረው በከረን መስመር እምባደርሆንና በለዛን ያዙ። ይሁን እንጂ በስፍራው የነበሩት አባት ጦርና 82ኛ ብርጌድ በሚገባ ተዋግተው በመጨረሻም ከአቅም በላይ ስለሆነባቸው ከጠዋቱ በ11 ሰዓት ተኩል ቦታውን ለቀዋል። የአየሩ ሁኔታም በጣም መጥፎ ስለሆነ አውሮፕላን ሊነሳና ሊደበድብ አልቻለም ነበረ። በዚህ ጊዜ ወንበዴው ከአሁን በፊት በ1967 ዓመተ ምህረት በጥር ወር እንዳደረገው ሁሉ ጦሩን ተከትሎ አስመራ ይገባል የሚል ከፍተኛ ስጋት ተፈጥሮ ነበረ። ስለዚህ ያፈገፈገው ጦር ወደ ኋላ ቦታ ይዞ እንዲከላከል አስመራ የሚገኝ ማንኛውም ጠብመንጃ መተኮስ የሚችል ወታደር ሁሉ የቢሮ ሰራተኞች ሳይቀሩ ወደ ግንባር እንዲሄዱና በመከላከሉ ተግባር እንዲረባረቡ ተደረገ። ካድሬዎችም ጦሩን እየቀሰቀሱና ሞራሉን እየገነቡ ጠንክሮ እንዲከላከል ለማድረግ ተሟሟቱ። የካድሬዎች እጥረት ስለነበረም የውይይት ክበቦች አባላት ሳይቀሩ በማንቃቱና በቅስቀሳው ሥራ ተሰማሩ። በሌላ በኩል ደግሞ
የወንበዴ ካድሬዎች አስቀድመው አስመራ ሰርገው ገብተው ደጋፊዎቻቸውን ሲያዘጋጁና ሕዝቡን ውስጡን ሲቀሰቅሱ ሰንብተዋል። አስመራ መግባታቸውና ነጻነት ማወጃቸው እንደማይቀር በመስበክ ደጋፊዎቻቸውን የበለጠ አበራክተዋል። መቼም በእንደዚህ ያለ ችግር ውስጥ ያለ ሕዝብ ብዙውን ጊዜ አይተነው ጊዜ ወደሚያደላው ነውና ቀድሞ የአብዮቱና የአንድነት ደጋፊ የነበረ ሁሉ ዛሬ ወላውሏል ወይም ጭልጥ ብሎ የወንበዴ ደጋፊ ሆኗል። ቀደም ብሎ ለአብዮቱና ለአንድነት ባሳየው አቋም ምክንያት በቀል ይደርስብኛል ብሎ የሰጋውም ጥፋቱን ለማካካስና ከበቀል ለመዳን በአዲስ ግልብጥነት ዋና ደጋፊ የሆነው ጥቂት አልነበረም። በአጠቃላይ ከአስመራ ሕዝብ 80 ከመቶ ያክሉ በዚያች ወቅት የወንበዴ ደጋፊ እንደሆነ ተገምቷል። ስለዚህ ለአንድነት የሚቆሙት ሰራዊቱና ከመሃል ሀገር የሄዱ ሰራተኞች እንዲሁም ጽኑ አቋም ያላቸው የክፍለ ሀገሩ ተወላጆች ብቻ ነበሩ ማለት ነው። አብዛኛው ሕዝብ ልጆቹን ወንበዴዎቹን በድግስ ለመቀበል በየቤቱ ጠላ ጠምቋል፣ ምግብም የተገኘውን ያክል አዘጋጅቷል። የከተማ ውስጥ ጦርነት እንደማይቀር ስለተገመተም በወንበዴዎቹ በተሰጠው መመሪያ መሠረት ከጎናቸው ሆኖ ለመዋጋት ያገኘውን መሳሪያ ሁሉ ጩቤ፣ ዱላ፣ ድንጋይ፣ ብረት እንዲሁም የተፈጨ በርበሬ ሳይቀር አዘጋጅቷል። የበርበሬውን ዱቄት ሰላማዊ ሰው እየመሰሉ ቀርበው በሰራዊቱ አባላት ዓይን ውስጥ ለመበተን ነበረ። ሆኖም መረጃው አስቀድሞ ለጦሩ ደርሷል። ምክንያቱም በሕዝቡ ውስጥ የአብዮቱና የአንድነት ወገኖች እንዲሁም ከጦሩ አባላት የተጋቡ ስላሉ ይሄ ሁሉ ዝግጅት ሲደረግ ሁኔታው ከነሱና ከደህንነት ሠራተኞች ሊሰወር አልቻለም ነበረ። ሰኔ 28 ቀን 1970 ዓመተ ምህረት በበለዛ ግንባር ከባድ ውጊያ ሲካሄድ ውሎ አደረ። እንዲያውም ብዙ የወንበዴ ደጋፊዎች ወደ ከረን መንገድ በመዝለቅ ለመቀበል እስከ መጠበቅ ድፍረት አግኝተው ነበረ። ግን በለዛና አምባደርሆ ቢወድቁም ወንበዴው የአስመራን መግቢያ መከላከያ ሊጥሰው አልቻለም። ደጋግሞ እያጠቃ እየተመታ ሲመለስ ጀንበር ጠለቀች። ሁለቱም ወገኖች ተፋጠው ይዞታቸውንና ኃይላቸውን ሲያጠናክሩ አድረው ወንበዴው እንደገና ጠዋት የንጋት ማጥቃት ሰነዘረ። ውጊያው ተጧጧፈ። ደጋፊዎቻቸውም ልጆቻቸውን ለመቀበል ወደ ከረን መንገድ ዘልቀው ውጊያውን ከሩቅ እየተመለከቱ የኢትዮጵያን ሰራዊት መፈታት በጉጉት ሲጠብቁ አረፈዱ። ተፈቶ በሚመለሰው ጦር ላይ ለመረባረብም መሳሪያቸውን በጉያቸው ደብቀዋል። ከረፋዱ በ5 ሰዓት ላይ ዳመናው ትንሽ ገለጥ አለ። አየር ኃይልም ተነስቶ የጦሩን ምሽግ ለመጣስ የሚገሰግሰውንና የሚሽቀዳደመውን የወንበዴ ተዋጊ በግላጭ አግኝቶ ደበደበው። አውሮፕላኖቹ እየተመላለሱ ጨፈጨፉት። ወንበዴውም ፊቱን መልሶ ሽሽት ጀመረ። ይሄ ለሰራዊቱ ሰርግና ምላሽ ሆነለት። ያሳደደ አረገፈው። በዚህ ሁኔታ ጦሩ አምባደርሆንና በለዛን መልሶ ያዘ። በእነዚህ 2 ቀናት ውስጥ ከመሃል ሀገር 2 ብርጌድ ጦር አስመራን ለማጠናከር ተልኳል። በኋላ እንደተረጋገጠው በአስመራ ውጊያ፣ በበለዛ ግንባር ውጊያ 2000 ያክል ወንበዴዎች ሞተዋል። ከወገን 500 ሞቶ 1000 ያክል ቆስሏል። ይሄም ሆኖ ወንበዴዎች አስመራን የማጥቃትና የመያዝ ዓላማቸውን አልሰረዙም። አሁንም ያለቀው አልቆ አስመራን ለመያዝ ቆርጠው የሞቱትና ቁስለኞቻቸውን አግልለው በጥቂት ቀናት ውስጥ አዲስ ጦር ከያለበት አሰባስበው እንደገና ለማጥቃት ተዘጋጅተዋል። ይህን ካላደረጉና ነጻነት ካላወጁ ከደቡብ ከሁመራ በሸምበቆና በአቆርዳት በኩል የሚገሰግሰው ድል የቀመሰውና ድል የጠማው ግዙፍ ሰራዊት
በወንበዴ የተያዙትን አካባቢዎች ነፃ ያወጣና የወንበዴን ኃይል እየደመሰሰ አስመራ ከደረሰ ፍጻሜያቸው እንደሚሆን ተገንዝበውታል። እንዲያውም ዘመቻው የተጀመረው በክረምት በመሆኑና መኪናው ብረት ለበሱና ታንኩ ሁሉ መንገድና ድልድይ በሌለበት መንገድ እየሰራ ጫካ እየመነጠረ ከጭቃ ጋር እየታገለ ድልድይ እየሰራ መሄድ ነበረበት። በጋ ቢሆን ኖሮ ግን በዚህ ጊዜ አስመራ ይገባ ነበር። ይሄም ሆኖ 3ኛ ክፍለ ጦር ወንበዴዎች በፈንጂ ያፈረሱትን ድልድይ በኮንስትራክሽን ሚኒስቴር ሰራተኞች በአጣዳፊ ተጠግኖለት ኦም ሃጅርን አጥቅቶ በማስለቀቅ ከከተማው 6 ኪሎ ሜትር አልፎ መሽጎ ነበር። ኦም ሃጅርን ያጠቃው 17ኛ ብርጌድ ሲሆን ማጥቃቱ የተጀመረው ሰኔ 10 1970 ዓመተ ምህረት ነበር። በተከታታይ በተደረገው በዚህ ውጊያ 450 ያክል ወንበዴ ተገድሎ የቆሰለው ወደ 500 እንደሆነ ተገምቷል። ከወገን 100 ሰው ገደማ ሞቷል። በጾረና በኩል ያጠቃው ደግሞ 6ኛ ክፍለ ጦር ሲሆን በከባድ ውጊያ ተጠምዶ ነበር። በሁለቱም ወገን ከባድ ጉዳት እንደደረሰ ተመዝግቧል። መረብ ላይም እንዲሁ ከባድ ውጊያ እየተካሄደ ነበር። ሻዕቢያና ጀብሃም ዘመቻውን ለማክሸፍ በይዞታቸው በኩል ጠንክረው እየተዋጉ ነበር። ሁለቱ እርስ በርሳቸው የሚዋጉ ቢሆኑም አሁን የጋራ ጠላታቸው ለመቋቋም ተባብረዋል። ሻዕቢያ ገስጋሹን አጥቂ ጦር እየተከላከለ ነበረ። በሌላ በኩል አስመራን ለመያዝ ያቀደው ጦሩን በሙሉ በአስመራ ላይ ቢያዘምት ኖሮ ምናልባት የተሻለ ዕድል ይኖረው ነበር። ግን ይሄም ቢያደርግ ደግሞ ከደቡብ በ3 አቅጣጫ የሚገሰግሰው ግዙፍ ኃይል ደርሶ አስመራ ላይ ከቦ ለአንዴና ለመጨረሻ ጊዜ ሊደመስሰው ይችል ነበር። ስለዚህም የግድ በሁለቱም አቅጣጫ መዋጋት ነበረበት። ኤርትራን ከወንበዴ ነፃ ለማውጣት ወደ ሰሜን የዘመተው ሰራዊት የሚንቀሳቀሰው በተለያዩ አቅጣጫዎች ነበር። መጀመሪያ ትግራይ ውስጥ ከቶ ተደራጅቶና ሰልጥኖ ነበረ ዘመቻው የተጀመረው። በቀጥታ በጎንደር በኩል ወደ ሁመራ ያመራው 3ኛ ክፍለ ጦር ብቻ ነበረ። ትግራይ ውስጥ የከተተው ሰራዊት ከመዝመቱ በፊት በሊቀመንበር መንግስቱ ተጎብኝቷል። ብዛቱም፣ ንቃቱም፣ አደረጃጀቱም፣ ሞራሉም እጹብ ድንቅ የሚባል ምንም አይነት ኃይል እንደማይበግረው ግልጽ ነበረ። ጉብኝቱን በቴሌቪዥን ስከታተል ልበ ሙሉነት ተሰማኝ። እውነቱም የጦሩ ግስጋሴ አስተማማኝ ነበረ። ብቻ ዘመቻው በክረምት ስለሆነ የበለጠ የሚያሳስበው ከወንበዴ ይልቅ የወንዞችና የመሬቱ ጠላትነት ነበረ። ወንዞች እየሞሉ መኪናም ሰውም ይወስዳሉ። ጭቃው እንቅስቃሴውን ይገታል። ጦሩ ወይም ድልድይ መስራት አሊያም ወንዙ እስኪጎድል ድረስ መጠበቅ ነበረበት። ብቻ ጎርፉን ጠብቆ ማሳለፍ የሚቻለው በትንንሽ ጅረቶች ላይ እንጂ ለትላልቅ ወንዞች የግድ ጊዜያዊ ድልድይ መሰራት ነበረበት። ዘመቻው በክረምት እንዲሆን ሲወሰን ደስ አላለኝም። ምክንያቱም በበጋው ቢሆን ይሄ ሁሉ ችግር ሳይኖር ዝም ብሎ መገስገስ ነበር የሚሆነው። በዚህ ጊዜ ሌላ መልእክት ከጋዳፊ መጥቶልን ነበረ። መልእክቱም ጓድ ብርሃኑ፣ የወንድም ጋዳፊ መልእክት ደስ ላይሎት ይችላል፣ ይቅርታ ያድርጉልኝ። ኢትዮጵያ በምስራቅ በሶማሊያ ላይ በተጎናጸፈችው ድል ተኩራርታ በኤርትራ ጦርነት የከፈተች እንደሆነ ከሊቢያና ከሌሎች የአረብ አገሮች ጋር የሚያጋጫት ሁኔታ ሊፈጠር ስለሚችል ከዚህ ብትቆጠብ ይሻላል የሚል ነው። ስለዚህ 2-3 ቀን ስለምንቆይ ተመካክራችሁ መልሱን ቢነግሩን እናደርሳለን አለ። በዚህ ጊዜ ጆርጅ ኦዊና ሌላው 3ኛው የቡድኑ አባል አቀርቅረው መሬት ይመለከቱ ነበር። ጓድ ኩባም ተናግሮ ሲጨርስ አቀረቀረ። ግዴለም መልሱን አሁን እነግራችኋለሁ ስል ሁሉም በመደናገር ቀናሉ።
የናንተን ዛቻ ፈርተን አገራችንን አናስገነጥልም፣ ስለዚህ እዚያው ጦር ሜዳው ላይ እንገናኝ በሏቸው አልኩና እንደገና ሁሉም አቀረቀሩ። በሰሜኑ ዘመቻ እየገፋ በሁመራ በኩል የተንቀሳቀሰው 3ኛ ክፍለ ጦር ተሰነይን፣ ባሬንቱን፣ አቆርዳትን ተቆጣጥሮ መልሶ በሚቋቋምበትና ሌላውም አንዱ ክፍል በመቀሌ አስመራ መንገድ ተንቀሳቅሶ አዲ ቀይህን፣ ሰገነይቲንና ደቀ መሐሪን እንደተቆጣጠረ ሌላው በአክሱም አድዋ አቅጣጫ የተንቀሳቀሰውም መረብ ላይና አዲዋላ መዳረሻ ላይ ከጀብሃ ጋር ከፍተኛ ውጊያ አድርጎ አዲዋላን እንደተቆጣጠረ እኔ በሰላም ጉባኤው በኩል የተጀመረውን ጥረት ለመከታተል አስመራ ገባው። የደርግ አባልና የክፍለ ሀገሩ የደርግ ተወካይ የሆነው ሻምበሉ ብሸት አውሮፕላን ማረፊያ ተቀበለኝ። ጂፕ መኪናውን እየነዳ ስንጓዝ አጥቂው ጦር በሚያስደንቅ ሁኔታ ከያቅጣጫው እየገሰገሰ መሆኑንና የወንበዴው መደምሰሻ አስመራ ዙሪያ እንደሚሆን ነገረኝ። አስመራ ያለው ሰራዊት ወደ ውጭ እያጠቃ ከውጭ ከሚመጣው ጦር ጋር በመቀናጀት ወንበዴውን ከመሃል አስገብቶ ለወሬ ነጋሪ አንድም ሳይቀር ለመጨፍለቅ ዝግጅት እንደተደረገ ማጫወተኝ። የዘመቻው የመጀመሪያ ግብ ይሄ መሆኑን አውቃለሁ። ሆኖም ወንበዴው አስቀድሞ የአስመራን ዙሪያ ከበባ የለቀቀ እንደሆን እቅዱ አይሳካ ይሆናል የሚል ስጋት ነበረኝ። አሁን ግን የወገን ኃይል በሁለት አቅጣጫ 40ና 50 ኪሎ ሜትር ድረስ ሲቃረብ የማፈግፈግ ምልክት አላሳየም። አስመራ ወይም ሞት ብሎ በዚሁ እስከ መጨረሻው ለመዋጋት እንደቆረጠ በመገመት አዲስ ተስፋ አደረብኝ። እዚያ ያለው ከፍተኛ የወንበዴ ሰራዊት ከተደመሰሰ ምጽዋ፣ ከረንና ናቅፋ የሚቀረውን የተመናመነ ወኔ ራቀው ወንበዴ ያሳደዱ ማጠናቀቅ መንፈሱ በተደጋጋሚ ድል ለተገነባው አብዮታዊ ሰራዊት አስቸጋሪ አይሆንም። ሁለተኛ አብዮታዊ ሰራዊት መምሪያ ደርሰን የሰራዊቱ አዛዥ ጀነራል መርዕድ ንጉሴ ሲቀበሉን ፊታቸው ተለውጧል። የደስታም ሆነ የሐዘን መልክ አይደለም። አዲስ ነገር ተፈጥሯል አሉ ፈገግ ብለው። ምን አልን ሁለታችንም። ወንበዴው የት እንደገባ አይታወቅም፣ በምሽግ ውስጥ የለም አሉ። መርዶ የሰማው ያክል ድንግጥ አልኩኝ። በምን አወቃችሁ ብዬ ጠየቅኩኝ። ጠዋት በደቀ መሐሪ ግንባር ምንም የወንበዴ እንቅስቃሴ ስለማይታይ ሁኔታውን ለማጣራት አብሪ ጓድ ሲላክ ምሽጉ ባዶ ነው። ከዚያም ጦሩ በደስታ በመገስገስ በወንበዴ ይዞታ ላይ የኢትዮጵያን ሰንደቅ ዓላማ ሰቅሎ ወደ ደቀ መሐሪ አቅጣጫ እየገሰገሰ ነው። እኔም መረጃው እንደደረሰኝ ወደዚያው ግንባር ሄጄ ነበረ። ለዚህ ነው ያልተቀበልኩህ ጓድ ብርሃኑ። ጦሩ ሰንደቅ ዓላማውን በየኮረብታው ላይ እየተከለ ወደ 25 ኪሎ ሜትር ላይ ደርሷል። ያች ሰንደቅ ዓላማችን በዚያ ርቀት በየጋራው ላይ ስትውለበለብ እንዴት ደስ ትላለች አሉና በደስታ ፈገግ አሉ። እኔ ደስ አላለኝም። ይሄ ወንበዴ እዚሁ ይደመሰሳል ብዬ ተስፋ አድርጌ ነበረ። አሁን ግን እንደገና ሳህል ገብቶ ብዙ ሊያታግለን ነው አልኩኝ። እኛም ይሄው ነበር ምኞታችን እቅዳችንም አለ ውብሸት። እነሱ እንዲህ ቀላል ሰዎች አይደሉም። በዚሁ ቢቆዩ ይሄ ምርጥ ኃይላቸው የዘመተባቸውን ግዙፍ ሰራዊት ሊቋቋመው እንደማይችል ያውቃሉ። እናም ሌሊት ሹልክ አሉ። ጉድ ሰሩን። ብቻ ግድ የለም፣ በአየርም በእግርም አሰሳ እያደረግን እንቀናንሳቸዋለን። በሌላ በኩል ደግሞ ይሄም እኮ ያለ ውጊያ የተገኘ ድል ነው። ውጊያ ቢደረግ ኖሮ በእኛ በኩል የሚደርሰው ጉዳት ቀላል አይደለም አሉ። ለማጽናናትና ለመጽናናት እንጂ ጉዳዩ ወደፊት ተሸጋግሮ በከባድ ሁኔታ መከሰቱ የማይቀር መሆኑን ልባቸው ያውቀዋል። አንድ አልጋ ወራሽ ሳትዋጋ ንገስ ቢሉት እምቢ ብሎ ሲዋጋ ሞቶ መንገሱም ቀረ አሉ። አሁንም ሳንዋጋ ያገኘነውን ድል ማቃለል የለብንም። ግድ የላችሁም፣ ወንበዴ የትም ይግባ የት ከዚህ ዘመቻ አያመልጥም አሉ ቀጥለው። በሚቀጥሉት 2-3 ቀናት ውስጥ አስመራ የሁለተኛ አብዮታዊ ሰራዊት ክፍሎች አንዱ ወደ ደቀ መሐሪ፣
ሌላው ወደ መንደፈራ በመንቀሳቀስ እያጠቁ ከመጡት ኃይሎች ጋር ተገናኝተው ተጨባበጡ። ማታውኑ ዜናው በቴሌቪዥን ሲሰራጭ ደስታ ሆነ። ከእንግዲህ የሚቀረው ከረንን፣ ምጽዋንና ናቅፋን ማጽዳት ነበረ። ከረንና ምጽዋ ያለው የወንበዴ ሰራዊት አስቀድሞ ወደ ሳህል በረሃ ካላፈገፈገ በዚህ ግዙፍ ሰራዊት መሸሻው ተዘግቶ ይጨፈልቃል። ትንሽ ከባድ የሚሆነው ከረን ነው። ምክንያቱም ከረን የተፈጥሮ ምሽግ ነው። በ1933-34 ጣሊያኖች ከሱዳን እያጠቃ የመጣውን የእንግሊዝ ጦር አንድ ወር ገትረው ተዋግተዋል። ከረንም ከፍተኛ መስዋዕትነት ሊጠይቅ ይችላል። በተለይ በአስመራ አቅጣጫ መንገዱ ሙሉ በሙሉ እንደ ልቢ ትግራይ ባለ ጠመዝማዛ ገደልና ተራራ የተሞላ ስለሆነ ለደፈጣ መቺ ነው። ግዙፍ ሰራዊት ለማንቀሳቀስም በጣም አስቸጋሪ ነው። ውድ የኢትዮ ሜዳ ቤተሰቦች በምርጥ ገጾች የጀመርንላችሁ ታሪክ አላበቃም። ክፍል 13ን በቀጣይ ፕሮግራማችን ይዘን እንመጣለን። ውድ ቤተሰቦቻችን ቻናላችንን ሰብስክራይብ፣ ላይክ፣ ሼር እንድታደርጉ ሐሳብና አስተያየቶቻችሁንም እንድታጋሩን በአክብሮት እንጠይቃለን።